ምንድነው ደግሞ የሚያጨቃጭቃችሁ? የማን ጭቃ ተሸጠ? ያቺ 3 ሰዓት ሙሉ ተጠብቃት የነበረችው እቺ ደግሞ 3 ሰዓት ያለች ታቃብላለች። በቀራራ ፀሐይ ሲጠብቃት ነው ማታ ጥቁር ነው መጣ። እና አሁን ቀን በቀን እና ማግኘት ጀመርሽ? ኧረ እባክህ አንዴ ደወልኩላት። እሱንም ትንሽ አውርተን ሲመችሽ ደውልልኝ ብዬ ዘጋሁት። እና እስክትደውል ምናምን እየጠበቅሽ ብላ አትደውልም እንዴ? ምን ሆነ? ትልቅ ነች አይደል? እኔ እንጃ እድሜዋን አልነገረችኝም፣ ግን አሁን እንደ ትልቅ ነው የሚያደርጋት። አቡ በእናትህ እንደዚህ አይነት ሴት ነው የሚያስፈልገው። ተለቅ ሲሉ ይሻላል። ትበል እባክህ አንተ። ኩዮችን እንኳን ማናገራቸው ትልቅ ሴት ነህ ምን? አንተ ግን ምን ሆነ ነው ልክ ተቀራኒ መሆን የምትፈልገው? ማን ስለኔ ያወራን ያለ ነው ስለሱ? አይ ግን እውነት ለመናገር ዝም ብዬ ነበር የደወልኩት። የምታነሳ እራሱ አልመሰለኝ። እና እሷ ካልደወለች አንተ አትደውልም ማለት ነው? አሁንማ የሃይስኩል ተማሪ እንደምናገራታል። የምታነሳ እራሱ አይመስለኝ። እና ከናካቴው እሷ ስለማታነሳ ብለህ አልደውልም እያልክ? ምን ነው እንደ ኧረ እባክህ ደውልላት። አንዳንዴ ስታስቢ ምን ጥቅም አለው? ምን? ቤተሰብ እንዲመቸው ስራ ለስራት ያለሽ፣ ከዛ በደንብ እንዲመቸው ደግሞ በደንብ ለስራት ያለሽ፣ ከዛ መሀል ላይ መሞት ነው። አንዳንዴ ሳስብ አፌን ሁላ የለም ብዬ ፈታው ነው የሚመስለኝ። አባቢ ስላለ የለም፣ አባቢስ የለም። በልጅነት አይመጣም ሲልኝ ይቆያል ነበር የሚመስለኝ። እንደው ቢሳካና ውጭ ብሄድስ? እማስ ለአንድ ሰዓት እንኳን ቤት ብቻዋን ቁጭ ካለች የምታስበው ነገር ብዛት እኔም ራሱ አንትቼ ልሂድ ማለት ምንም የማይመስል ነገር ነው። እንደዚህ በለጣ ማምሻልኩሽ ደሞ እንሰራለን እዚህ አለው እስቲ አፈላልጌ መጣ። ምን ነው ብቻሽን ቁጭ ብለሽ ተከሽ? ሽልኛው በገማ ነው ካታለሽ። ይቅርታ አንዳንድ ልቀልድ ብዬ የምናገረው ነገር አላውቅም። ሰው ከፍ ሳይ ጭንቅ ስለሚለኝ ነው። አረም ነው ማለከኝ እንደውም ትንሽ አሳከኝ።
እንደው ዝም ብዬ ልገምት። ሆስፒታል የሚያመላለሽ ነገር እንደዚህ አስጨነቅሽ? አንተ ደግሞ ነገር አስረሳም እንዴ? አወኩት። አይ ጎበዝ ነህ። ለማንኛውም ምን ነው የታመመ ቤተሰብ አለሽ እንዴ? ኧረ ከኔ ጋር እያወራ ስራ አትፍታ። ጣቴን አስተውለው እንደሆነ አላውቅም። አስተውሏል። ግን እንደኔ አይነት ሰው እየመጣ እንዳያስቸግርሽ ብለሽ ያደረግሽው ነበር የመሰለኝ። ዛሬ ልክ ዓመቱ ነው። አንዳንድ ጊዜ መጥፎ ነገርም ቢሆን ደጋግመህ ስታደርገው መጥፎነቱ አይታወቅም ማለት። የደስታ ቀን ነው ሆይ ብለህ ትጠጣለህ፣ ትደሰታለህ። ሳታስበው በዛው ትነዳለህ። ህይወቴን ሁሉ አብሮ ያሳልፈዋል ያልከውን ሰው እያየኸው ከእጅ ይወጣል። ምን ነው መኪና ተጋጫችሁ? ምን ሀፕን እንዳደረገ እስካሁን ድረስ በትክክል አላውቅም። ብቻ መኪናው እንዴት ሲገለበጥ ትዝ ይለኛል። ከዛ በኋላ ስነቃ ሆስፒታል ነበርኩ። ብሩኬ ያኔ ኮማ ውስጥ የገባ እስካሁን ድረስ መውጣት አልቻለም። ቅድም ምን ትሰራለህ ብዬ ጠይቄ ነበረ፣ አልመለስክልኝም። እየሰራሁ። ተቀጥረህ? አይ ተቀጥሬ ሳይሆን የእናቴ ሬስቶራንት ነው። ቴንክ ዩ። ይህም አባት በመኪና አደጋ ነው የሞተው። እውነትሽን ነው ልልሽ ብዬ ነው። እንደዚህ አይነት አሰቃቂ ነገር ሰው እየሰማ አስተውሎ ይዳፋል። ደህና ደር። ለማንኛውም ደህና ደር። ቀስ ብለሽ እንጂ እሺ። ኧረ በእናትህ ሌላ ፈልግ። በእውነት አሁን እሱ አሪፍ ነው። ልግዛ? እናንተ ግን የመረሱት ልገዙ ነው? እኔ እባክህ ሱት ኖሮኝ ስለማውቅ የኔ አጋጣሚ ልጠቀም ብዬ ነው። እና አሁን አንድ ትገዛለህ፣ ከዛ በኋላ ለግራጆች ሌላ ልገዛ? ምን እንጃ፣ ምናልባት እናንተ ሃይስኩል ግራጁዌት ለማድረግ ግን እንዴት ነው ያካበዳችሁት? እሺ እሱ አሪፍ ነው። እሺ ከዚህ በኋላ ነው የምንሄደው። በጣም ርቦኛል። እኔ ራሴ ርቦኛል። እባክህ ሄደን ምሳ እንብላ። እኛ ጋር ሄዳችሁ ምሳ በሉ። እኔ አንድ ቀጠሮ አለ። ቀጠሮ አለ? የልትሄድ ነው? ከእናንተ ውጭ ሰው አላውቅም ያለሽ ማለት እቺ ኤለን አስቸገረች። እኔ የምልህ ግን ምንም ተስፋ እንደሌለ እያወቅሁ ምንድን ነው እንደዚህ የሚያማሙት? በቃ ይሄን ገዛሁት። እዚህ ቆሜ የረፈደሽ በልቻው በኋላ አይደላችሁ። በቃ መሄድሽ ነው? ስማ ነፃ ምግብ ለምደው ያለማን ይመጡ እንዳይሉሽ። ማን ከሌለ መምጣት አይቻልም ያለው ማን? እሱማ አዲስ ፍሬንድ አግኝቷል። ብቻችንን መምጣት መልመድ ነው የሚሻለው። እኔ የምልሽ እንደዚህ ሲሆን ግን ለምን ዝም ትይዋለሽ? እና ምን አገባኝ? እንደፈለገው መሆን ይችላል። የማያውቅሽ ምን ለማለት ፈልገህ ነው?
አይ ስልሽ ቆይ አሁን ከሌላ ሴት ጋር ምናምን ብታየው ምን ማመስልሽ? እና ምን ሊመስለኝ ነው? ኧረ ይቅርታ ቀልዴን ነው። ማስቀልድ አቀልድሽ። የኤምባሲ ቀጠሮ መቼ ሆናለ? ሰኞ ጠዋት። ፈጠነ። እኔም ገርመኛል። በጣም ነው ጊዜ ቸኮል። ቪዛ አይሰጡኝም ብለህ ፈራህ እንዴ? ኧረ እኔ ምንም አልመሰለኝም። እናቴ ግን በጣም ተጨናንቃለች። ጓደኞችስ ምን አሉ? ለማንም አልተናገርኩም። አንተ ስትገላገላ ክፍለ ሀገር ምናምን እያሉ መንከራተት ላይኖርብህ ነው ከዚህ በኋላ። ያው ነው እዛ ሄጄ መንከራተት ይቀራል። አንዴ ምን እያደረግሽ ነው? ልብስ እየቀየርኩ። በዚህ ሰዓት? እስካሁን የት ነበርሽ? It's late out.